ሰላም እንዴት ናችሁ? እንኳን ወደ ክፍል 2 ግሬድ 11 ፊዚክስ ዩኒት 5 በደህና መጣችሁ። ባለፈው ክፍል አንድ ላይ ስለ ሂት ቤዚክ የሆኑ ነገሮችን አይተናል። ዛሬ ደግሞ የቀሩትን እና ለኢንትራንስ የሚወጡ ቶፒኮችን በጥያቄ መልኩ በዝርዝር እናያለን። ዝግጁ ከሆናችሁ ቀጥታ ወደ ጥያቄዎቹ 13ኛ ጥያቄ a metal sample with mass of 100 gram is heated to 90 degrees Celsius and placed into 100 gram of water at 20 degrees Celsius. If the final temperature of water and metal system is 30 degrees Celsius, what is heat absorbed by the water? And specific heat capacity 4.18 joule per gram ዲግሪ ሴልሺየስ ይላል። ምንድነው የሆነ ሜታል 100 ግራም የሆነ ሜታል በ90 ዲግሪ ሴልሺየስ ሂት ተደርጎ በ200 ግራም ወተሩ ላይ ቢጨመር ያው የወተሩ ቴምፕሬቸር ደግሞ 20 ዲግሪ ሴልሺየስ ነው። ፋይናል ቴምፕሬቸሩ የሲስተሙ 30 ዲግሪ ቢመጣ ወተሩ አብዘርብ ያደረገው አማውንት ኦፍ ሂት ምን ያክል ነው ይለናል። ምንድነው ባለፈው እንዳየነው ሂት ከሆት ኦብጀክት ወደ ኮልድ ትራንስፈር ይሆናል። እዚች ጋር እየተሰጠን ምንድነው ጊቪኖቹን ስናወጣ የሆነ ሜታል አለ። ማስ ኦፍ ሜታል 100 ግራም ነው። ቴምፕሬቸሩ ደግሞ ኢኒሻል ቴምፕሬቸር ኦፍ ሜታሉ ስንት ነው? 90 ዲግሪ ሴልሺየስ ነው። ሌላ ደግሞ የተሰጠን የወተሩ ማስ አለ። ማስ ኦፍ ወተሩ 200 ግራም ነው። የወተሩ ኢኒሻል ቴምፕሬቸር ደግሞ ኢኒሻል ቴምፕሬቸር ኦፍ ወተር 20 ዲግሪ ሴልሺየስ ነው። ስለዚህ የሜታሉ ቴምፕሬቸር ሃይ ነው፣ የወተሩ ቴምፕሬቸር ደግሞ ሎ ነው። ወይም ስለዚህ ሂት ትራንስፈር የሚያደርገው ከሜታሉ ወደ ወተር ነው እና ትራንስፈር ሲያደርግ የሲስተሙ ፋይናል ቴምፕሬቸር ወይም ኢኩሊብሪየም ፋይናል ቴምፕሬቸር ኦፍ ዘ ሲስተም ስንት መጣ? 30 ዲግሪ ሴልሺየስ መጣ። የተጠየቅነው ምንድነው የአማውንት ኦፍ ሂት ነው የተጠየቅነው። አማውንት ኦፍ ሂት ወተሩ አብዘርብ ያደረገውን አብዘርብድ ባይ ወተር ወይ አማውንት ኦፍ ሂት አብዘርብድ ባይ ወተር። ይህንን ጥያቄ ለመስራት የአማውንት ኦፍ ሂት ፎርሙላን እንጠቀማለን። አማውንት ኦፍ ሂት አብዘርብድ ምንድነው? ስፔሲፊክ ካፓሲቲ ማስ ታይምስ ቼንጅ ቴምፕሬቸር ነው የሚሆነው። ስለዚህ አማውንት ኦፍ ሂት አብዘርብድ ባይ ወተር ስለሆነ እነዚህን ሁሉ የምንጠቀመው የወተርን ነው ማለት ነው። ስፔሲፊክ ካፓሲቲ ኦፍ ወተር፣ ማስ ኦፍ ወተር ኤንድ ቼንጅ ቴምፕሬቸር ኦፍ ወተር ነው የምንጠቀመው። ስለዚህ ይህንን ጥያቄ ስንሰራ ስፔሲፊክ ሂት ካፓሲቲ ተሰጥቶናል። ስፔሲፊክ ሂት ካፓሲቲ 4.18 ጁል ተሰጥቶናል። 4.18 ጁል ፐር ዲግሪ ሴልሺየስ ተሰጥቶናል። ስፔሲፊክ ሂት ካፓሲቲ ወተር። ማስ ኦፍ ወተር ደግሞ 200 ግራም ተሰጥቶናል። ማስ ኦፍ ወተር 200 ግራም ተሰጥቶናል። ማስ ኦፍ ወተሩ 200 ግራም ሲሆን ቼንጅ ቴምፕሬቸር ኦፍ ወተር እንፈልጋለን። ቼንጅ ቴምፕሬቸር ወተር ስንፈልግ የወተሩ ኢኒሻል ቴምፕሬቸር አለ፣ ኢኒሻል ቴምፕሬቸር ወተር አለ ኤንድ ፋይናል ቴምፕሬቸር ኢኩሊብሪየም ያወጣዋል። ስለዚህ ቼንጅ ቴምፕሬቸር ስንሰራ ቲ ፋይናል ማይነስ ቲ ኢኒሻል ኦፍ ወተር ነው የምንወስደው። ስለዚህ ቲ ፋይናል ስንት ነው? 30 ዲግሪ ሴልሺየስ። ኢኒሻል ቴምፕሬቸር ኦፍ ወተር ደግሞ 20 ዲግሪ ሴልሺየስ ነው። 20 ዲግሪ ሴልሺየስ 30 ዲግሪ ሴልሺየስ ሲቀነስ 20 ዲግሪ ሴልሺየስ ኢኩል ይሆናል 10 ዲግሪ ሴልሺየስ። ስለዚህ
ይህንን አምጥተን እዚህ እንተካዋለን። ስለዚህ 200 ግራም ሲባዛ ቼንጅ ቴምፕሬቸር 10 ዲግሪ ሴልሺየስ። እዚህ ይህንን ቁጥር እናባዘዋለን። 4.18 ሲባዛ 200 ግራም ሲባዛ 10 ዲግሪ ሴልሺየስ ይሄ ቁጥር ስናባዛው ስንት ይሆናል? 8360 ጁል ይሆናል ማለት ነው። ግራም በግራም ይጣፋል፣ ዲግሪ ሴልሺየስ በዲግሪ ሴልሺየስ ይጣፋል፣ ጁል ይቀረናል። ይሄ ቁጥሩ ሲባዛ ደግሞ 8360 ጁል ይሆናል ማለት ነው። ስለዚህ አማውንት ኦፍ ሂት አብዘርብድ ባይ ወተር ይሄ ነው ማለት ነው። እዚህ መልሳችን ቢ ነው ማለት ነው። እሺ ሁለተኛ ጥያቄ a 200 gram block of unknown metal at 100 degrees Celsius is placed in 100 gram of water at 20 degrees Celsius. The final equilibrium temperature is 25 degree. If the specific heat capacity of water is 4.2 joule per gram degree Celsius, what is specific heat capacity of a metal? Assume no heat loss to the surrounding. ምንድነው 200 ግራም ብሎክ የሆነ ሜታል በ100 ዲግሪ ሴልሺየስ ላይ ያለ በ100 ግራም ወተር በ200 ዲግሪ ሴልሺየስ ላይ ባለ ወተር ውስጥ ቢጨመር ፋይናል ኢኩሊብሪየም ቴምፕሬቸሩ ደግሞ 25 ዲግሪ ቢሆን ስፔሲፊክ ሂት ካፓሲቲ ኦፍ ወተር ደግሞ ተሰጥቶናል። ዋት ኢዝ ስፔሲፊክ ሂት ካፓሲቲ ኦፍ ሜታል ይነላል። የሜታሉን ስፔሲፊክ ሂት ካፓሲቲ ነው የምንፈልገው። እዚህ ላይ አንድ ነገርን ደግሞ ወደ ሰራውንዲንጉ ሎዝ የተደረገ ምንም አይነት ሂት የለም። ስለዚህ ሂት ሎዝ ኤንድ ሂት ጌን ሲስተም ውስጥ ያለው እኩል ነው ማለት ነው። ጊቪኖቹን ከማውጣት እንጀምራለን ማለት ነው። ጊቪኖቹን ስናወጣ መጀመሪያ ማስ ኦፍ ሜታል እናወጣለን። ማስ ኦፍ ሜታል ተሰጥቶናል። ማስ ኦፍ ሜታል 200 ግራም ነው። ኤንድ ኢኒሻል ቴምፕሬቸር ኦፍ ሜታል አለ። ኢኒሻል ቴምፕሬቸር ኦፍ ሜታል 100 ዲግሪ ሴልሺየስ። ሌላ ደግሞ ማስ ኦፍ ወተር አለን። ማስ ኦፍ ወተር 100 ግራም ኤንድ ኢኒሻል ቴምፕሬቸር ኦፍ ወተር አለ። ኢኒሻል ቴምፕሬቸር ኦፍ ወተር ስንት ነው? 20 ዲግሪ ሴልሺየስ ተሰጥቶናል። ሌላ ደግሞ ፋይናል ኢኩሊብሪየም ቴምፕሬቸር ተሰጥቶናል። ቲ ፋይናል ስንት ተሰጥቶናል? 25 ዲግሪ ሴልሺየስ። ሌላ ደግሞ ምንድነው የተሰጠን? ስፔሲፊክ ሂት ካፓሲቲ ኦፍ ወተር። ስለዚህ ሲ ስፔሲፊክ ሂት ካፓሲቲ ኦፍ ወተር ስንት ተሰጥቶናል? 4.2 ጁል ፐር ግራም ዲግሪ ሴልሺየስ ተሰጥቶናል። ኦኬ ምንድን ነው የተጠየቅነው ደግሞ? ስፔሲፊክ ሂት ካፓሲቲ ኦፍ ሜታል። ስፔሲፊክ ሂት ካፓሲቲ ኦፍ ሜታል ስንት ይሆናል የሚል ነው ዋና ጥያቄው። ይህንን ለመስራት ሂት ሎስት ባይ ሜታል heat lost by metal is equals to heat gain by water ብለን እንነሳለን። ምክንያቱም ሂት ትራንስፈር ያደርጋል ብለናል ከሆት ኦብጀክት ወደ ኮልድ ኦብጀክት። ሜታሉ 100 ዲግሪ ሴልሺየስ ነው፣ ወተሩ ደግሞ 20 ዲግሪ ሴልሺየስ ነው። ስለዚህ ሂት ትራንስፈር የሚያደርገው ከሜታሉ ወደ ወተሩ ነው። ምንም አይነት ሂት ሎዝ የለንም። ወደ ሰራውንዲንጉ ያለው ሂት ትራንስፈር ነው። ይሄ ሆት የነበረው ሎስት ያደርጋል፣ ይሄ ደግሞ ጌን ያደርጋል። ስለዚህ ሎስት ኤንድ ጌን እኩል ነው ብለን እንሰራለን። ስለዚህ ይህንን ለመስራት ሂት ሎስት ባይ ሜታል እኩል ሂት ጌን ባይ ወተር ካልን ፎርሙላን እንጽፋለን። ፎርሙላው ምንድን ነው? የአማውንት ኦፍ ሂት ፎርሙላ ስፔሲፊክ ሂት ካፓሲቲ ታይምስ ማስ ታይምስ ቼንጅ ቴምፕሬቸር የሚል አለ። ስለዚህ በዚህ በኩል ሜታል ስለሆነ ስፔሲፊክ ሂት ካፓሲቲ ኦፍ ሜታል ታይምስ ማስ ኦፍ ሜታል ቼንጅ ቴምፕሬቸር ኢዝ ኢኳልስ ቱ በዚህም ደግሞ ስፔሲፊክ ካፓሲቲ ኦፍ ወተር ታይምስ ማስ ኦፍ ወተር ታይምስ ቼንጅ
ቴምፕሬቸር ይላል። ኦኬ ከዛ ምንድነው የሚሆነው ስፔሲፊክ ሂት ካፓሲቲ ኦፍ ሜታል ታይምስ ማስ ኦፍ ሜታል ታይምስ ቼንጅ ቴምፕሬቸራችን የሜታሉ ምንድነው የሚሆነው ኢኒሻል ቴምፕሬቸር ኦፍ ሜታል ማይነስ ኢኩሊብሪየም ቴምፕሬቸር ኢኳልስ ቱ ስፔሲፊክ ሂት ካፓሲቲ ወተር ማስ ኦፍ ወተር ታይምስ ይሄ ደግሞ ቴምፕሬቸር ቼንጁ ምንድነው የሚሆነው ከኢኩሊብሪየም ቴምፕሬቸር ማይነስ ኢኒሻል ቴምፕሬቸሩን እንቀንሳለን። እዚህ ሰብስቲዩት ስናደርግ ስፔሲፊክ ካፓሲቲ ኦፍ ሜታል አላወቅንም፣ እሱን ነው የምንፈልገው። ሲባዛ ማስ ኦፍ ሜታል 200 ግራም ሲባዛ ቴምፕሬቸሩ ደግሞ ቴምፕሬቸር ኢኒሻል ቴምፕሬቸር ኦፍ ሜታል 100 ዲግሪ ነው። 100 ዲግሪ ሴልሺየስ ማይነስ ፋይናል ቴምፕሬቸሩ ደግሞ 25 ዲግሪ ነው። 25 ዲግሪ ሴልሺየስ ኦኬ። ስፔሲፊክ ሂት ካፓሲቲ ኦፍ ወተር 4.2 ጁል ግራም ፐር ዲግሪ ሴልሺየስ። ማስ ደግሞ ስንት ነው? 100 ግራም ሲባዛ ቴምፕሬቸር ፋይናል 5 ዲግሪ ሴልሺየስ ማይነስ ኢኒሻል ቴምፕሬቸር ኦፍ ወተር ደግሞ ኢኒሻል ቴምፕሬቸር ኦፍ ወተር ስንት ነው? 20 ዲግሪ ሴልሺየስ። ኦኬ ይሄንን ስንሰራው ስፔሲፊክ ካፓሲቲ ኦፍ ሜታል ታይምስ 200 ግራም ታይምስ 100 ሲቀነስ 25 75 ዲግሪ ሴልሺየስ ኢዝ ኢኳልስ ቱ 4.2 ጁል ፐር ግራም ዲግሪ ሴልሺየስ ሲባዛ 100 ግራም ሲባዛ 25 ሲቀነስ 25 ዲግሪ ሴልሺየስ። እሺ ይሄንን ስናባዛው 200 ሲባዛ 75 ኩኒያን ሲኤም ወይም ስፔሲፊክ ካፓሲቲ ኦፍ ሜታል ታይምስ 15000 ግራም ዲግሪ ሴልሺየስ ኢኳልስ ቱ ይሄ ቁጥሮችን ስናባዛ 4.2 ሲባዛ 100 ሲባዛ 5 ኢኩል ይሆናል 2100 ጁል ይሆናል። ግራም በግራም ይጣፋል፣ ዲግሪ ሴልሺየስ በዲግሪ ሴልሺየስ ይጣፋል፣ ጁል ይቀራል። 2100 ጁል ይሆናል። እዚህ ስፔሲፊክ ሂት ካፓሲቲ ኦፍ ሜታል ለማግኘት ኦቨር 15000 ዲግሪ ሴልሺየስ 15000 ግራም ዲግሪ ሴልሺየስ እናካፍለዋለን። በዚህ ሲጣፋ ሲኤም ኢዝ ኢኳልስ ቱ ይሄ ቁጥር ሲካፈል ስንት ይመጣል? 0.14 ጁል ግራም ዲግሪ ሴልሺየስ ይመጣል ማለት ነው። እዚህ ስፔሲፊክ ካፓሲቲ ኦፍ ሜታል ኢዝ 0.14 ጁል ፐር ዲግሪ ሴልሺየስ ነው ማለት ነው። ይህንን የያዘው መልስ ቢ ነው ማለት ነው። 15ኛ ጥያቄ thermal expansion refers to tendency of a matter to A. change its chemical composition with temperature, B. change its volume, length or area in response to temperature change, C. become a better conductor of heat at high temperature, D. absorb heat without changing in temperature። ይህ ጥያቄ ስለ ተርማል ኤክስፓንሽን ነው። ቴርማል ኤክስፓንሽን የምንለው ምንድነው? ይህ ፊዚካል ቼንጅ ነው። ፊዚካል ቼንጅ ኢን ሳይዝ ፊዚካል ቼንጅ ነው መጀመሪያ ማወቅ ያለብን። ፊዚካል ቼንጅ ኢን ሳይዝ ስንል ኤሪያ ሊሆን ይችላል፣ ቮሊዩም ሊሆን ይችላል፣ ሌንግዝ ሊሆን ይችላል እና የማተሮች ፊዚካል ቼንጅ በሳይዛቸው ላይ ኤሪያ ወይ ቮሊዩም ወይ ሌንግዝ ላይ ቼንጅ ሲኖር፣ ይሄ ደግሞ ቼንጁ በምን አማካኝነት ነው? ይሄ በቴምፕሬቸር አማካኝነት የሚኖር ቼንጅ
በማተሮች ላይ ፊዚካል ቼንጅ ይሄ ሳይዝ ኤሪያ ቼንጅ ወይ ቮሊዩም ቼንጅ ወይም ሌንግዝ ቼንጅ በቴምፕሬቸር ቼንጅ አማካኝነት በቼንጂንግ ቴምፕሬቸር አማካኝነት የሚመጣ ፊዚካል ቼንጅ ቴርማል ኤክስፓንሽን እንላለን። ስለዚህ በዚህ መሰረት ምርጫውን ስናይ ኤ ላይ ቼንጅ ቴንደንሲ ኦፍ ማተር ቱ ቼንጅ ይለናል። ልክ ነው። ኢትስ ኬሚካል ይላል። ኖ ኬሚካል አይደለም፣ ፊዚካል ነው መሆን ያለበት። ፊዚካል ነው። ኬሚካል ኮምፖዚሽኑ አይቀየርም ማተሩ። ስለዚህ ይሄ ፎልስ ነው የሚሆነው። ቼንጅ ኢትስ ቮሊዩም ሌንግዝ ኤሪያ ዊዝ ሪስፖንስ ቱ ቴምፕሬቸር ቼንጅ ይላል። ይሄ ትክክል ነው። ይሄ ቴርማል ኤክስፓንሽን የምንለው የማተሮች ቼንጅ ፊዚካል የሆነ ቼንጅ ኢንሳይዝ ቮሊዩም ሊሆን ይችላል፣ ሌንግዝ ሊሆን ይችላል፣ ኤሪያ ሊሆን ይችላል። ግን በምን አማካኝነቱ ኢት ኢዝ ዘ ሪስፖንስ ቱ ቼንጅ ኢን ቴምፕሬቸር በቴምፕሬቸር ቼንጅ አማካኝነት የሚመጣ የማተሮች ፊዚካል ቼንጅ ነው። ሲ ላይ ቢካም ቢተር ኮንዳክተር ኦፍ ሂት አት ሃየር ቴምፕሬቸር ይላል። ይሄ ከሂት ኮንዳክቲቪቲ ጋር ነው የሚገናኘው እንጂ ከቴርማል ኤክስፓንሽን ጋር አይገናኝም። ዲ ላይ አብዘርቭ ሂት ዊዝአውት ቼንጂንግ ቼንጅ ኢን ቴምፕሬቸር ይላል። ይሄ አብዘርቪንግ ሂት ዊዛውት ቴምፕሬቸር ቼንጅ የምንለው ከላተንት ሂት ጋር ነው የሚገናኘው። ይሄ ላተንት ሂት ላይ ቴምፕሬቸር ቼንጅ ሳይኖር የፌዝ ቼንጅ ኦከር የሚያደርግበት ነው እንጂ ከቴርማል ኤክስፓንሽን ጋር አይገናኝም። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። እሺ 16ኛ ጥያቄ 16ኛ ጥያቄ the coefficient of linear expansion depend on A. initial length of material only, B. change in temperature only, C. nature of material, D. both initial length and change in temperature። እሺ coefficient of linear expansion የምንለው ወይም አልፋ ምንድነው? የማቴሪያሎች ኢንትሪንሲክ ፕሮፐርቲ ነው። ኢንትሪንሲክ ፕሮፐርቲ ማለት የሆነ አማውንቱን ሲጨምር አማውንቱ ሲጨመር የማይቀያየር አይነት ፕሮፐርቲ ነው እና የማቴሪያሉ የራሱ የሆነ ፕሮፐርቲ ነው። ምንድን ነው የሚያሳየን ከተባለ ምን ያክል የሆነ ማቴሪያል ፎር ኤግዛምፕል የሆነ ሜታል ልንወስድ እንችላለን። ፎር ኤግዛምፕል የሆነ ስቲል ከሆነ ይሄ ስቲል የምንለው ሜታል በአንድ ዩኒት ቴምፕሬቸር ሬዝ ሲያደርግ እና ይሄ ስቲል አሁን ለምሳሌ የራሱ የሆነ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን አለው። ይሄ ምንድን ነው የሚገልጸው? አንድ ዲግሪ ሴልሺየስ በጨመረ ቴምፕሬቸሩ በጨመረ ቁጥር ምን ያህል ነው ይሄ ሜታሉ ኤክስፓንድ ማድረግ የሚችለው የሚለውን ነው የሚገልጽልን እና ኢንትሪንሲክ ፕሮፐርቲ ነው። ጀነራሊ ኤክስፓንሽን ሲሆን ሁለት ነገር ላይ ዲፔንድ ይሆናል። ኤክስፓንሽን ኢኒሻል ሌንግዝ ላይ ዲፔንድ ይሆናል። ሁለተኛው ደግሞ ቴምፕሬቸር ቼንጅ ላይ ኤክስፓንሽን በአጠቃላይ ቶታል ኤክስፓንሽኑ ከኢኒሻል ኤክስፓንሽን ጋር እና ከቴምፕሬቸር ቼንጅ ላይ ዲፔንድ ይሆናል። ይህ ደግሞ ሊኒየር ኤክስፓንሽን ኦፍ ኮኤፊሺየንት ደግሞ ኮንስታንት ፕሮፐርቲ ወይም የአንድ ማቴሪያል ዩኒክ ፕሮፐርቲ ስለሆነ ለእያንዳንዱ የራሱ የሆነ ፎር ኤግዛምፕል ስቲል አልሙኒየም ብንወስድ የራሳቸው የሆነ ሊኒየር ኮኤፊሺየንት አላቸው። ስለዚህ ቴምፕሬቸር ላይም ኢኒሻል ሌንግዝ ላይም ዲፔንድ አያደርጉም። ዲፔንድ የሚያደርጉት በኔቸር ላይ ብቻ ነው። ኔቸር ኦፍ ማቴሪያል የማቴሪያሉ ኔቸር ላይ ብቻ ነው ዲፔንድ የሚያደርጉት። ስለዚህ ኤ ላይ ኢኒሻል ሌንግዝ ኦፍ ማቴሪያል ኦንሊ ይላል። ኢኒሻል ሌንግዝ ላይ ዲፔንድ አያደርግም። ቼንጅ ኢን ቴምፕሬቸር ላይ ቴምፕሬቸር ቼንጅ ላይም ዲፔንድ አያደርግም። ሲ ላይ ኔቸር ኦፍ ማቴሪያል ይሄ ነው ትክክለኛው መልስ ማለት ነው። እሺ 17ኛ ጥያቄ if a metal ring is heated its inner diameter will increase, decrease, remain the same and depend on the thickness ይላል። ምንድነው? የሆነ ሜታል ሪንግ ቢኖረን ላይክ እንደዚህ አይነት
ሜታል ሪንግ ቢኖረን ይህንን ሜታል ሪንግ ሂት ብናደርገው ኢነር ዲያሜትሩ ምንድነው የሚሆነው? ኢንክሪዝ ያደርጋል፣ ዲክሪዝ ያደርጋል ወይስ ሪሜን ኮንስታንት ያደርጋል ነው የሚለና ይሄ ማቴሪያሉ የተሰራበት ሜታሉ የተሰራበት ማቴሪያሉ ተመሳሳይ ከሆነ ሁሉም ቦታ ማለት ነው ተመሳሳይ ከሆነ ሂት ስናደርገው ሁሉም ዳይሜንሽኑ ኤክስፓንድ ነው የሚያደርገው። ፎር ኤግዛምፕል እንደዚህ ነበረ፣ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ስለዚህ ዳይሜትሪ ይጨምራል። ይሄ ማለት ምንድነው? ሁሉም በሊኒየር ኤክስፓንሽን ዳያሜትሩ ኤክስፓንድ ስለሚያደርግ ነው። ግን ማቴሪያሉ የተሰራበት ሁሉም ቦታ ተመሳሳይ መሆን አለበት። ስለዚህ ይህንን ሜታል ሪንግ ሂት ስናደርግ ኢነር ዳያሜትሩ ምንድነው የሚሆነው? ኢንክሪዝ ነው የሚያደርገው ማለት ነው። 18ኛ ጥያቄ ስቲል ሮድ is 0.2 meter long at 20 degrees Celsius. If the coefficient of linear expansion of steel is 1.2 times 10 to the power of minus 5 per degree Celsius, what is the length at 120 degree ሴልሺየስ ይላል። የሆነ ስቲል ሮድ አለን ኢኒሻል ሌንግዙ 2 ሜትር የሆነ በ20 ዲግሪ ሴልሺየስ ላይ እና ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ኦፍ ስቲል ተሰጥቶናል 1.2 ታይምስ 5 ፐር ዲግሪ ሴልሺየስ። ቴምፕሬቸሩን ወደ 120 ዲግሪ ሴልሺየስ ከፍ ስናደርገው የስቲሉ ሮድ ሌንግዝ ስንት ይሆናል ነው። ስለዚህ ምንድነው ስቲል ሮድ አለን ኦሪጂናል ሌንግዝ አለ ጊቭኑን ስናወጣ ኦሪጂናል ሌንግዝ አለ። ኦሪጂናል ሌንግዝ ስንት ነው? 2 ሜትር ተሰጥቶናል። ቴምፕሬቸር ኢኒሻል ቴምፕሬቸር አለ 20 ዲግሪ ሴልሺየስ አለ ኢኒሻል ቴምፕሬቸር። ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ደግሞ ተሰጥቶናል። ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን 1.2 ታይምስ 10 to the power of minus 5 per degree Celsius ተሰጥቶናል። እሺ ምንድነው የተጠየቅነው? ሌንግዝ ፋይናል ሌንግዝ ነው። ኦኬ ፋይናል ሌንግዝ ለመስራት ምንድነው የሚያስፈልገን? ፋይናል ሌንግዝ ከኢኒሻል ሌንግዝ ሲደመር ቼንጅን ሌንግዝ ነው። ኢኒሻል ሌንግዙ ተሰጥቶናል። ቼንጅን ሌንግዙን አላወቅንም። ቼንጅን ሌንግዝ ደግሞ ለመስራት ፎርሙላው ኢኒሻል ሌንግዝ ታይምስ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ታይምስ ቼንጅን ቴምፕሬቸር ነው። እዚህ ይሄንን ቁጥር እንተካዋለን። ኢኒሻል ሌንግዝ 2 ሜትር ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ደግሞ 1.2 ታይምስ 10 to the power of minus 5 per degree Celsius አለን። ቼንጅ ቴምፕሬቸር ደግሞ ፋይናል ማይነስ ቼንጅ ቴምፕሬቸር ማለት ቴምፕሬቸር ፋይናል ማይነስ ቴምፕሬቸር ኢኒሻል ነው። ስለዚህ ፋይናል ቴምፕሬቸር ስንት ነው? 120 ዲግሪ ሴልሺየስ ይሄው ተሰጥቶናል። ቴምፕሬቸር ፋይናል 120 ዲግሪ ሴልሺየስ ነው። እዚህ 120 ዲግሪ ሴልሺየስ ማይነስ 20 ዲግሪ ሴልሺየስ ስለዚህ ኢኩል ይሆናል 2 ሜትር ሲባዛ 1.2 ሲባዛ 10 to the power of minus 5 ዲግሪ ሴልሺየስ ሲባዛ 120 ሲቀንስ 20 100 ዲግሪ ሴልሺየስ። እዚህ ይሄንን ቁጥር ደግሞ ስናባዛው ስንት ይሆናል? 0.0024 ሜትር ይሆናል። ዲግሪ ሴልሺየስ በዲግሪ ሴልሺየስ ይጣፋል። ይሄ ቁጥር ስናባዛው ደግሞ 0.024 ይሄ ምንድነው ያገኘው? ቼንጅን ሌንግዝ ነው። የተጠየቅነው ደግሞ ፋይናል ሌንግዝ ስለሆነ ፋይናል ሌንግዝ ኢኳልስ ቱ ኢኒሻል ሌንግዝ ፕላስ ቼንጅን ኤል ነው። ስለዚህ ኢኒሻል ሌንግዝ ስንት ሰጥቶናል? 2 ሜትር ሲደመር ቼንጅን ሌንግዝ ደግሞ በቴምፕሬቸር ምክንያት በኤክስፓንሽን ምክንያት ያለው ቼንጅ 0.0024 ሜትር ነው። ስለዚህ ይሄ ሲደመር 2.0024 ሜትር ይሆናል። ይሄ ፋይናል ሌንግዝ ነው ማለት ነው።
ፋይናል ሌንግዝ 2.0024 ሜትር ቢ ነው ማለት ነው። ኦኬ 19ኛ ጥያቄ a metal rod of length 5 meter expand by 0.2 meter when heated if the coefficient of linear expansion of a material is 1.2 times 10 to the power of 5 per degree Celsius. What is changing temperature? የሆነ ሜታል ሮድ አለ ኢኒሻል ሌንግዙ 5 ሜትር ነው እና ኤክስፓንድ ያደረገበት ወይም ቼንጅ ሌንግዙ ደግሞ 0.2 ሜትር ነው ሂት ሲደረግ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ደግሞ 1.2 times 10 to the power of 5 degree Celsius ነው። የተጠየቅነው ደግሞ what is changing temperature ይለናል። ስለዚህ ጊቭኖቹን ስናወጣ ኦሪጂናል ሌንግዝ አለን። ኦሪጂናል ሌንግዝ 5 ሜትር አለ። እሺ ሌላ ደግሞ ቼንጂንግ ሌንግዝ አለ። ቼንጂንግ ሌንግዝ ደግሞ 0.02 ሜትር። እሺ ሌላ ደግሞ ምን ተሰጥቶናል? ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን 1.2 times 10 to the power of 5 per degree Celsius ተሰጥቶናል። ኦኬ ምንድነው ሌላ የተሰጠን ነገር የለም። የተጠየቅነው ደግሞ ቼንጂንግ ቴምፕሬቸር ስንት ይሆናል ነው። ቼንጂንግ ቴምፕሬቸር ነው የምንፈልገው። ይህንን ጥያቄ ለመስራት ከኦሪጂናል ፎርሙላ ወይም ከቼንጂንግ ሌንግዝ ፎርሙላ ስንነሳ ቼንጂንግ ሌንግዝ ፎርሙላ ማለት ኦሪጂናል ሌንግዝ ታይምስ ሊኒየር ኮንስታንት ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ታይምስ ቼንጂንግ ቴምፕሬቸር ነው። ስለዚህ ቼንጂንግ ቴምፕሬቸር ለማግኘት ኦቨር ኦሪጂናል ሌንግዝ ታይምስ ኮኤፊሺየንት ኦሪጂናል ሌንግዝ ታይምስ ኮኤፊሺየንት ስናደርግ ምንድነው የሚቀረው? ቼንጂንግ ቴምፕሬቸር ኢዝ ኢኳልስ ቱ ቼንጂንግ ሌንግዝ ኦቨር ኦሪጂናል ሌንግዝ ታይምስ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን። እዚህ ሰብስቲቲዩት እናድርግ። ቼንጂንግ ሌንግዝ ስንት ነው? 0.02 ሜትር። ኦሪጂናል ሌንግዙ ደግሞ ስንት ነው? 5 ሜትር። እሺ ሲባዛ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ደግሞ 1.2 times 10 to the power of 5 degree Celsius per degree Celsius ነው። ኦኬ ይሄንን ቁጥር ስንሰራው ስንት ይወጣል? እሺ 0.02 ሜትር ኦቨር የታችኛው ቁጥር ስናባዛው ስንት ይሆናል? 5 ሲባዛ 1.2 ሲባዛ 10 to the power of 5 ስንት ይሆናል? እሺ 1 times 10 to the power of -4 ይሆናል። -4 ሜትር per degree Celsius ይሆናል። ሜትር በሜትር ይጣፋል። እሺ ይሄ ቁጥር ሲካፈል ስንት ይሆናል? 200 ዲግሪ ሴልሺየስ ይሆናል ማለት ነው። 0.2 times 1 times 10 to the power of -4 ስናባዛው 200 ዲግሪ ሴልሺየስ ይሆናል። ስለዚህ ቼንጂንግ ቴምፕሬቸሩ ይሄ ነው ማለት ነው። ሲ ላይ አለ። ኦኬ 20ኛ ጥያቄ which of the following is true about expansion of water? A water contract when heated. Okay. B water expand normally when heat. C water expand when cooled below 4 degrees Celsius. Water expand linearly with temperature increase ይለናል። ይህ ምንድነው? ስለ አኖማለስ ኤክስፓንሽን ኦፍ ወተር ነው ጥያቄው እና በአብዛኛው ኦልሞስት ሁሉም በሚባሉ ሰብስታንሶች ፎሎ የሚያደርጉት አንድ ሩል አለ። ምንድነው? ሂት ሲደረግ የሆነ ማተር ሂት ሲደረግ ኤክስፓንድ ያደርጋል ኤንድ ኩል ሲደረግ ደግሞ ኮንትራክት ያደርጋል። ይሄ
በሁሉም ማቴሪያሎች ወይም ማተሮች ላይ የሚሰራ ነው። ሂት ስናደርገው ኤክስፓንድ እያደረገ ይሄዳል። ኩል ስናደርገው ደግሞ ኮንትራክት እያደረገ ይሄዳል። ውሃም ይሄንን ፕሮፐርቲ ይከተላል በአብዛኛው። ነገር ግን በ0 ዲግሪ ሴልሺየስ እና በ4 ዲግሪ ሴልሺየስ ላይ ይሄኛው ኮንሴፕት ወይም ይሄኛው ሩል ውሃ ላይ አይሰራም። የሆነ የራሱ የሆነ ዩኒክ የሆነ ፕሮፐርቲ አለው። ውሃ 4 ዲግሪ ሴልሺየስ ላይ ሲደርስ ሞር ዴንስ ይሆናል እና 4 ዲግሪ ሴልሺየስ ላይ ወተር ሞር ዴንስ ነው የሚሆነው። ዴንሲቲው ይጨምርና ከ4 ዲግሪ ሴልሺየስ ወደ 0 ዲግሪ ሴልሺየስ ኩል ስናደርገው ኮንትራክት ማድረግ ሲገባው ነገር ግን ውሃ ኤክስፓንድ ያደርጋል። ለዚህ ነው በረዶ ፍሎት የሚያደርገውና ይህንን ፕሮፐርቲ አናቦለስ ፕሮፐርቲ ኤክስፓንሽን ኦፍ ወተር እንላለን። ስለዚህ ይሄ ለወተር ዩኒክ የሆነ ፕሮፐርቲ ነው። በዚህ መሰረት ኤ ላይ ወተር ኮንትራክት ይሆናል ይላል። ሂት ሲደረግ አይደለም፣ ሂት ሲደረግ ኤክስፓንድ እያደረገ ነው የሚሄደው። ቢ ላይ ደግሞ ወተር ኤክስፓንድ ኖርማሊ ወይን ሂት ሲደረግ ብቻ አይደለም ኤክስፓንድ የሚያደርገው። ኖርማሊ ውሃ ከ4 ዲግሪ ሴልሺየስ በታች ኩል ሲደረግም ኤክስፓንድ ያደርጋል። ወተር ኤክስፓንድ ወይን ኮልድ ብሎ 4 ዲግሪ ሴልሺየስ ትክክለኛው መልስ ነው ማለት ነው። እሺ የዛሬው ትምህርታችን በዚህ አጠናቀናል። ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን አመሰግናለሁ። በቀጣይ እስክንገናኝ ደህና ቆዩ።